በተለያየ አጋጣሚ ሰዎች በጥሩ ሁኔታ ነገሮችን ሲያከናውኑ ያንን ነገር በምን አይነት አጠቃቀም፣ በምን አይነት አባባል፣ በምን አይነት ቃላቶችስ ልግለጽ ብላችሁ ጥያቄ ፈጥሮባችሁ ይሆናል። እንግዲያውስ በዛሬው ትምህርታችን ለዛ ምላሽ እንሰጣችኋለን። እጅግ በጣም ብዙ አባባሎችን ይዘን መጥተናል። ከዛ ውስጥ እናንተ መርጣችሁ መውሰድና መጠቀም ትችላላችሁ። አንድ ላይ እንማማራለን። በቀጥታ ወደ ትምህርቱ ነው የማልፈው። አብራችሁን ቆዩ። በደንብ ተከናውኗል፣ በምርጥ ሁኔታ ተፈጽሟል ማለት ስትፈልጉ እንዴት አድርጋችሁ መጠቀም እንደምትችሉ በዛሬው ትምህርታችን እንዳስሰዋለን። አባባሎችን የምናየው የመጀመሪያው ፋንታስቲክ 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 ድንቅ ማለት ነው። በጣም ስትደሰቱ በተከናወነው ነገር ፋንታስቲክ ትላላችሁ። አይ ጀስት ላቭ ኢት አይ ጀስት ላቭ ኢት በቃ ውድድ አድርጌዋለሁ ወድጄዋለሁ ስትሉ ነው አይ ጀስት ላቭ ኢትን የምትጠቀሙት። ፈርስት ክላስ ፈርስት ክላስ አንዳንድ ጊዜ ከአቅማችሁ በላይ ሆኖ ክንውኖች በምትመለከቱበት ሰዓት ላይ ይሄማ አንደኛ ደረጃ ክንውን ነው ስትሉ ፈርስት ክላስ ይሄንን ትጠቀማላችሁ። አይ ላይክ ዳት አይ ላይክ ዳት ያንን ወድጄዋለሁ ያንን ወድጄዋለሁ ስትሉ ደግሞ አይ ላይክ ዳት የሚለውን ትጠቀማላችሁ። በደንብ መከናወኑን ለመግለጽ ስንፈልግ የምንጠቀማቸው አባባሎች ነው እያየን የምንገኘው። አንድ ሰው በደንብ አድርጎ የሆነ ነገር ሲያከናውንላችሁ ስታጀግኑት ብራቮ ብራቮ ትሉታላችሁ። ጉድ ስራው ቆንጆ ሲሆን ጉድ ጥሩ እያላችሁት ነው። ጉድ ትሪሜንደስ ትሪሜንደስ እጅግ በጣም ጥሩ ትሪሜንደስ እጅግ በጣም ጥሩ ማለት ስትፈልጉ ይህንን ትጠቀማላችሁ። ጉድ ወርክ ጉድ ወርክ ጥሩ ስራ ጉድ ወርክ ጥሩ ስራ በደንብ ተከናውኖ አንጀታችሁ ሲረስ ጉድ ወርክ ትሉታላችሁ። ጥሩ ስራ ነው። ናይስ ጃብ ናይስ ጃብ። ይህም በተመሳሳይ ልክ እንደ ጉድ ወርክ ሁሉ እጅግ በጣም ጥሩ ስራ ነው ማለት ስትፈልጉ የምትጠቀሙት ነው። ናይስ ጃብ ዩ አር ዱይንግ ዌል ዩ አር ዱይንግ ዌል ጥሩ እየሰራ ነው ጥሩ እየሰራ ነው። ይህም በደንብ ሲከናወን የምትደሰቱበትና ያንን ሰውም የምታነሳሱበት አባባል ነው። ዩ አር ዱይንግ ዌል እጅግ በጣም ጥሩ እያደረግ እያከናወንክ ነው ስትሉት ነው። ዩ አር ዱይንግ ዌል። ኩል ኩል ጥሩ ኩል ጥሩ። አንዳንድ ጊዜ ደግሞ ተገርማችሁ በተከናወነው ነገር በጣም ደስታችሁ የምትገልጹበት አገላለጽ ዋው ዋው። ይሄ መደነቃችሁንም ጭምር የምትገልጹበት ነው። ዋው ማርቭላስ ማርቭላስ ድንቅ ነው ማለት ነው። ማርቭላስ ድንቅ ነው ድንቅ እያላችሁ ይህንንም መጠቀም ትችላላችሁ። አንዳንድ ሰው ደግሞ ሁሉንም ነገር በስርዓት ሲያከናውንላችሁ ምን ትሉታላችሁ? ኒት ኒት በቃ ሁሉም ነገር በስርዓት ነው ያለቀው ስርዓታማ ነው ማለት ስትፈልገው ነው። ኒት በጣም ጎበዝ የሆኑ ሰዎችን ለማጎበዝ ስትፈልጉ ክሌቨር ክሌቨር ጎበዝ። በሰራው ነገር ባከናወነው ነገር ስትደሰቱ ክሌቨር ጎበዝ ትሉታላችሁ። ማግኒፊሰንት ማግኒፊሰንት ግሩም ነው ስትሉ ነው። ማግኒፊሰንት አስገራሚ የሆነ ስራ ለሰራ ሰው ማግኒፊሰንት ስትሉ መገረማችሁን እየገለጻችሁለት ነው። ጉድ ፎር ዩ ጉድ ፎር ዩ ለአንተ ጥሩ ነው። ዩ ለሶስት ጾታዎች ይሆናል ብያችኋለሁ ከዚህ ቀደም። አንቺ ማለት ይሆናል፣ አንተ ማለት ይሆናል፣ እናንተ ማለት ይሆናል። ጉድ ፎር ዩ ለአንቺ ጥሩ ነው። ጉድ ፎር ዩ ለአንተ ጥሩ ነው። ጉድ ፎር ዩ ለእናንተ ጥሩ ነው። አንዳንድ ጊዜ ደግሞ ማመን የሚከብዳችሁ ሲሆን ይህንን ትጠቀማላችሁ። አንቢሊቨብል አንቢሊቨብል የማይታመን ማለት ስትፈልገው ነው። አንቢሊቨብል ኤስድ እንግሊሽ ነው። ዛሬ እየተማማርን የምንገኘው ደግሞ በጣም የሚያስደስታችሁና በደንብ የተከናወነ ነገር ሲያጋጥሟችሁ ስታዩ የምታወጧቸው ቃላቶች የምትናገሯቸው ንግግሮችን እየተመለከትን እንገኛለን። ሱፐር ሱፐር እጅግ በጣም ጥሩ እያላችሁ ነው። ሱፐር እጅግ በጣም ጥሩ። ኪፒራፕ ኪፒራፕ ቀጥልበት። እስካሁኑ የሚገርም ነው። አሳደገን ነገር ኪፒራፕ በደንብ አከናውነዋል። ይህንን ነገር ነው መቀጠል ያለብህ ማለት ስትፈልጉ ኪፒራፕ የሚለውን ትጠቀማላችሁ። አይ አም ኢምፕሬስድ
እጅግ በጣም ተደንቄያለሁ በሰራችሁት ስራ። አይ አም ኢምፕረስድ መደነቃችሁን የምገልጹበት ነው። አይ አም ኢምፕረስድ አስደናቂ ነው እያላችሁ። ዌል ሉክ አት ዩ ጎ፣ ዌል ሉክ አት ዩ ጎ ደህና ስትሄድ ግን እያየ የእስካሁኑ የሚገርም ነው እያላችሁት ነው። ከዚህ በኋላ ያለውን ስትንቀሳቀስ እያየህ እያላችሁት ነው። ዌል ሉክ አት ዩ ጎ። አንዳንድ ጊዜ ደግሞ የተከናወነው ድርጊት ስሜታዊ ሲያደርጋችሁ፣ እርካታ ሲሰጣችሁ ሰንሴሽናል የሚለውን ትጠቀማላችሁ። ሰንሴሽናል እርካታን የሰጠኝ በጣም ነው የረካሁት በዚህ ነገር ማለት ስትፈልጉ ነው። ዩ ዲድ ኢት ዳት ታይም፣ ዩ ዲድ ኢት ዳት ታይም ያን ጊዜ አደረግከው ተገርማችሁ ስትናገሩ ነው። ዩ ዲድ ኢት ዳት ታይም ያን ጊዜ አደረግከው ተገርማችሁ ስትናገሩ ነው በተከናወነው ነገር። አንዳንድ ጊዜ ደግሞ ከዚህ ቀደም አድርጎ የማያውቀውን ነገር ሰው ሲያደርግ ስታዩ ይህንን መጠቀም ትችላላችሁ። ዩ አር ሪሊ ኢምፕሩቪንግ፣ ዩ አር ሪሊ ኢምፕሩቪንግ በእርግጥ በጣም እየተሻሻልክ ነው። ከዚህ ቀደም ያላደረግካቸው ነገሮች አሁን እያከናወንክ ነው እያላችሁት ነው። ዩ አር ሪሊ ኢምፕሩቪንግ በእርግጥ እጅግ በጣም እየተሻሻልክ ነው። ዩ ሜክ ኢት ሉክ ኢዚ፣ ዩ ሜክ ኢት ሉክ ኢዚ ቀላል እንዲመስል ታደርጋለህ። ያደረግከው ነገር ቀላል ይመስላል፣ ነገር ግን አንተ ነህ እንጂ ቀላል አይደለም ያላችሁት ነው። ዩ ሜክ ኢት ሉክ ኢዚ ቀላል እንዲመስል አደረግ፣ ነገር ግን ድርጊቱ ሳይሆን ቀላሉ ያንተ ብቃት ነው ያቀለለው እያላችሁት ነው። ዩ ሜክ ኢት ሉክ ኢዚ በጣም ነምበር ዋን ወይም ደግሞ ፈርስት ክላስ የሆነ ስራ ሲያጋጥማችሁ የተሰራው ስራ ኳሊቲውን የጠበቀ አንደኛ ሲሆን ዳት ኢዝ ፈርስት ክላስ ወርክ፣ ዳት ኢዝ ፈርስት ክላስ ወርክ የአንደኛ ደረጃ ስራ ነው እያላችሁት ነው። አንደኛ ነው ስራው። ዳት ኢዝ ፈርስት ክላስ ወርክ የአንደኛ ደረጃ ስራ ነው የሰራኸው፣ የአንደኛ ደረጃ ስራ ነው የሰራሽው ብላችሁ በደንብ መከናወኑን የምገልጹበት ነው። ሌላኛው ደግሞ ኪፕ አፕ ደ ጉድ ወርክ፣ ኪፕ አፕ ደ ጉድ ወርክ መልካም ስራህን ቀጥል። መልካም ስራ እየሰራ ነው፣ ያንን ነገር ቀጥለው እያላችሁት ነው። ኪፕ አፕ ደ ጉድ ወርክ፣ ኪፕ አፕ ደ ጉድ ወርክ መልካም ስራ ነው እየሰራ ያለው፣ ስለዚህ ያንን ነገር ቀጥል እያላችሁት ነው። ኪፕ አፕ ደ ጉድ ወርክ። ሁሉም ነገር የተጣራ አፈጻጸም ለሚያሳያችሁ ሰው ደግሞ ይህንን መጠቀም ትችላላችሁ። ፖሊሽድ ፐርፎርማንስ፣ ፖሊሽድ ፐርፎርማንስ የተጣራ አፈጻጸም። በቃ አፈጻጸምህ ሁሉም ነገር የተጣራ ነው፣ ኳሊቲ ነው ያላችሁት ነው። ፖሊሽድ ፐርፎርማንስ የተጣራ አፈጻጸም። ይሄ የመጨረሻው አባባላችን የሚሆነው ዳት ኢዝ ቤተር ዳን ኤቨር፣ ያ ከመቼውም ጊዜ የተሻለ ነው። ዳት ኢዝ ቤተር ዳን ኤቨር ያ ከመቼውም ጊዜ የተሻለ አፈጻጸም ነው፣ ምርጥ ነው ያላችሁት ነው። ዳት ኢዝ ቤተር ዳን ኤቨር ከምን ጊዜም የተሻለ አፈጻጸም ነው፣ ከምን ጊዜም ይሻላል እያላችሁት ነው። ስለዚህ እስካሁን ያየናቸው ዌል ዳን ወይም ደግሞ በደንብ ተከናውኗል ለማለት ስትፈልጉ የምትጠቀሟቸው አባባሎችን ነው። እናንተ ከዚህ ውስጥ የተመቻችሁንና እንደ አገባቡ ይመጥናል፣ ይገባል የምትሉትን መጠቀም ትችላላችሁ። በዚሁ አጋጣሚ እስካሁን ካየናቸው አባባሎች ውስጥ እናንተ የወደዳችሁትን ኮሜንት ስር ላይ አስቀምጡልኝ። ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማማርበት የዩቲዩብ ቻናል ነው። ይሄኛው ሁለተኛው ቻናላችን ነው። የመጀመሪያው ቻናላችን 50 ሺህ አልፏል፣ ወደ 100 ሺህ እየገሰገስን ነው። እናንተም ለወዳጅ ለዘመድ ለምታውቁት ይበጃል ወይም ደግሞ ቢማር ይጠቅሟል ለምትሉት ሰው ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እኛም ያንን ነገር እያየን ከዚህ የተሻለ ጥራትና ከዚህ የተሻለ ብዛት ጨምረን እናንተን እናስተምራለን። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።